በፋኖ ታግተው የቆዩት የመንግስት ከፍተኛ ባለስልጣን ጉዳይ በዝርዝር ይደመጣል። በኢትዮጵያና ኬንያ መካከል የተፈረመው ወታደራዊ ስምምነትም ዋነኛ ትኩረቶች ምንድናቸው? ዝርዝር መረጃውን እንመለከታለን። ከንቲባ አዳነች አቤቤ የሰጡትን ሹመትም የምናጋራችሁ ይሆናል። አልሲሲ ሩዋንዳን እያሳመኑ ነው። በህዳሴ ግድብ የተሸነፉት አልሲሲ የምስራቅ አፍሪካ ሀገራትን በውድ ስጦታዎች እያማለሉ ነው። እንመለስበታለን። አቶ መስፍን ጣሰው ገበያው ላይ በቂ አውሮፕላን የለም ብለዋል። ሌላኛው ትኩረታችን ነው። በአዲስ አበባ የጸጥታ ኃይሎች ለመስቀልና የኢሬቻ በዓላት ዝግጁ ናቸው ተብሏል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓቱ መረጃ ጥንቅራችን በለቱ የተሰሙር አዲስ ጉዳዮችን በስፋት ይዳሰሳል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ በፋኖ ታግተው የቆዩት መንግስት ባለስልጣን በመጨረሻ መለቀቃቸው ተሰምቷል። በአማራ ክልል ሰሜን ጎጃም ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ ታከለ ሙሉጌታ ለቀናት በባህር ዳር አካባቢ ታግተው እንደነበር ሲነገር ቆይቷል። ነገር ግን የዞኑ አስተዳደር ጽንፈኛ አካላቸው ኃይሎች እገታ መለቀቃቸውን የሰሜን አቸፈር ወረዳ አስተዳደር አስታውቋል። ከዚህ በተቃራኒው ታከለ የተለቀቁት 1 ሚሊዮን ብር ለታጣቂዎቹ ለመክፈል ተደራድረው እንደሆነ የሚናገሩም አልጠፉም። ያም ሆኖ አመራሩ ከእገታ የተለቀቁት በዞኑ የጸጥታ መዋቅርና በአሰራር አካላት ጥረት መሆኑ ተገልጿል። አመራሩ የታገቱት ከ5 ቀናት በፊት ነበር። ሆኖም የወረዳው አሰራር የአጋቾቹን ትክክለኛ ማንነት፣ አጋቾቹ አመራሩን ያገቱበትን ምክንያትና የጸጥታ መዋቅሩ በምን መልኩ ታጋቾቹ እንዳስለቀቀ አላብራራም። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የአውሮፕላን ምርት አቅርቦት እጥረትና የአውሮፕላን ዕቃ መለዋወጫ እጥረት እንዳለ ተናገሩ። የኢትዮጵያ አየር መንገድ ግሩፕ አውሮፕላን ከአምራቾች የሚፈልገው ልክ እየቀረበ ባለመሆኑ ተከራይቶ እስከ መስራት ደርሻለሁ ሲል ማሳወቁን የፕሬስ ድርጅት ዘገባ ያመለክታል። የግሩፕ ዋና ስራ አስፈጻሚ መስፍን ጣሰው እንደገለጹት አውሮፕላን አምራቾች በሚፈልገው ልክ እያመረቱ ለኢትዮጵያ አየር መንገድ እያቀረቡ አይደለም። በዚህ ምክንያት አየር መንገዱ ከገበያ ላይ ኪራይ ያፈላልገ እስከ መስራት መድረሱን አስታውቀዋል። ከአውሮፕላን ምርት አቅርቦት እጥረት ባሻገር አውሮፕላን ዕቃ መለዋወጫ እጥረት መኖሩንም ተናግረዋል። አየር መንገዱ አሁን ላይ ከ149 በላይ አውሮፕላኖችና ከ135 በላይ ዓለም አቀፍ መዳረሻዎች አሉት። የተባበሩት መንግስታት ድርጅት ለኢትዮጵያ የሰጠው አስደንጋጭ ደረጃ። የተባበሩት መንግስታት አእምሯዊ ንብረት መብቶች ድርጅት እንደ አውሮፓውያን አቆጣጠር 2025 ዓመታዊ የፈጠራ ብቃት ሪፖርት ኢትዮጵያ ከዓለም 139 ሀገሮች 134ኛ ከአፍሪካ ደግሞ 28ኛ ደረጃ ላይ እንደምትገኝ ማስታወቁን ሪፖርተር ዘግቧል። የአገሪቱን የፈጠራ ቁመና ለመለካት ከ80 በላይ አመላካች መስፈርቶችን መጠቀም ማስታወቅ የጥናትና ምርምር፣ ካፒታል ፍሰት፣ ከፍተኛ ቴክኖሎጂዎችን ለውጭ አገር ገበያ የማቅረብ አቅም፣ የአእምሯዊ ንብረት አያያዝና በርካታ ጉዳዮችን በመዳሰስ ባለ 300 ገጽ ሪፖርቱን ይፋ አድርጓል። ዓመታዊ ሪፖርቱ ሌሶቶን በ132ኛ፣ ጊኒን በ23ኛ፣ ኢትዮጵያን በ134ኛ፣ ማሊን በ35፣ ቬኔዙዌላን በ136ኛ፣ አንጎላን በ38ኛ እና ኒጀርን በ39ኛ ደረጃ መድቧቸዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 130ኛ ደረጃ ይዛ የነበረ ሲሆን በዚህኛው ዓመት ደረጃዋ ማሽቆልቆሉን ሪፖርቱ ያመለክታል። ይሁን እንጂ በኢትዮጵያ ቴክኖሎጂን ከኢንቨስትመንት ጋር በማሳሰር የተሻለ ምህዳር መፍጠር ረገድ መሻሻል መኖሩን ያስረዳል። ዓመታዊ ጥናቱ እንደሚያሳየው አጠቃላይ ፈጠራ ደረጃው 134ኛ የሆነች ኢትዮጵያ በተቋማት ብቃት 122ኛ፣ በሰው ሀብትና በጥናትና ምርምር 139፣ በመሰረተ ልማት 130ኛ ደረጃ ላይ ትገኛለች ይላል። በተሰባጠረ የቴክኖሎጂ ገበያ 133፣ በቢዝነስ ምህዳር 134፣ በእውቀትና የቴክኖሎጂ ሽግግር 82 እንዲሁም በቴክኖሎጂ ፈጠራ ስራዎች 139ኛ ላይ መድቧታል። ዓመታዊ ሪፖርቱ ኢትዮጵያ ከጎረቤት ኬንያና ሩዋንዳ ያነሰ አፈጻጸም ብታሳይም በኦንላይን የመንግስት አገልግሎት መልካም ጅማሮ፣ የብሮድባንድ የሞባይል ኢንተርኔት ተደራሽነትና ዲጂታል ምህዳሮች ላይ መሻሻል እያሳየች ያለች ሀገር መሆኗን አስረድተዋል። ኢትዮጵያ በፈጠራ የተሻሉ የወደፊት እድሎች እንዳሏት ቢያሳይም አሁን የሚቀጥሉ መሰናክሎቿ በተለይም የግሉ ዘርፍ በኢ-መደበኛ ኢንተርፕራይዞች የተያዘ መሆን፣ ለፈጠራ ስራዎች ፋይናንስ የሚያቀርቡ አካላት አለመኖር፣ የትምህርት ዘርፍና ኢንዱስትሪው ደካማ የሆነ ቅርርብ የኢትዮጵያን አጠቃላይ ቴክኖሎጂ ፈጠራ ቁመና ግርጌ ላይ አስቀምጦታል ይላል ሪፖርቱ። ኢትዮጵያ ከ139 ሀገሮች ጠርዝ ላይ ብትቀመጥም መንግስት ያደረገው የዲጂታል ትራንስፎርሜሽን ኢትዮጵያን ለማዘመን
ለማዘመን የሚደረገው ጥረት አዳዲስ ስታርታፕ ቢዝነሶችን ለመደገፍ የሚደረጉ እንቅስቃሴዎችና በቴክኒክና ሙያ ማሰልጠኛ ተቋማት የሚደረጉ ኢንቨስትመንቶችም መልካም ጅማሮች ናቸው ብለዋል። ሪፖርቱ ስዊዘርላንድ፣ ስዊድን፣ አሜሪካ፣ ኮሪያና ሲንጋፖር የዓለም ቴክኖሎጂ ቆንጮ ፈጣሪዎች ብሏቸዋል። ከሳህራ በታች የሚገኙ አፍሪካ ሀገሮች ሞሪሸስ፣ ደቡብ አፍሪካ፣ ናሚቢያ፣ ናይጄሪያና ሩዋንዳ የተሻለ አፈጻጸም ያሳዩ ሀገሮች መሆናቸው በሪፖርቱ ተመላክቷል። ኢትዮጵያ በቴክኖሎጂ ላይ በምታደርገው ጥናትና ምርምር በአገር አቀፍ ደረጃ በጣም ውስን ተቋማት ብቻ በዘርፉ ላይ ትኩረት ማድረጋቸው ተጠቅሷል። በኢትዮጵያ ደካማ መሰረተ ልማት፣ የኃይልና ኢንተርኔት መቆራረጥ እንዲሁም የትራንስፖርት ዘርፍ አስተማማኝ አለመሆን ለፈጠራ ስራው ቁልፍ የሆኑና ነገር ግን በኢትዮጵያ አስተማማኝ ያልሆኑ አቅርቦቶች ሲል ሪፖርቱ አስቀምጧቸዋል። ኢትዮጵያ ምንም እንኳን ሰፊ የወጣት ኃይል ያለባት ሀገር ብትሆንም የትምህርት ስርዓቱ በቴክኖሎጂ የሰለጠነ የሰው ኃይልን ማብቃት ላይ ሰፊ ክፍተት ያለበት መሆኑን ሪፖርቱ ያስረዳል። አልሲሲ ሩዋንዳን እያሳመኑ ነው። በህዳሴ ግድብ የተሸነፉት አልሲሲ የምስራቅ አፍሪካን ሀገራት በውድ ጾታዎች እያማለሉ ነው። የሩዋንዳው ፕሬዝዳንት ፖል ካጋሜና የግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ከዚህ ቀደም የፈረሟቸውን ስምምነቶች ደረሱበትን ደረጃ ገምግመዋል። ሁለቱ የአፍሪካ ሀገራት በውሃ አያያዝ፣ በኢንቨስትመንት ጥበቃና በመሰረተ ልማት ዝርጋታ ላይ ያተኮሩ በርካታ የትብብር ስምምነቶችን መፈራረማቸው ይታወሳል። ኢኮኖሚያዊ ግንኙነታቸውን ለማጠናከር ቁርጠኛ ነን ባሉበት ወቅትም የቀደሙትን ስምምነቶች ገምግመዋል የተባለው የመግባቢያ ስምምነት ሰነዱ የውሃ ሀብትን ለማሳደር በሩዋንዳ ለሎጂስቲክስና ለንግድ ማዕከል የሚሆን መሬት ማዘጋጀት፣ የቤት ልማት ፕሮጀክቶችን ማጠናከር እንዲሁም የሁለትዮሽ ኢንቨስትመንት ስምምነቱን መጠበቅ ያጠቃልላል። ስምምነቶቹ በሰሜን አፍሪካ በህዝባት አንደኛ በሆነችውና ምስራቅ አፍሪካ የኢኮኖሚ ማዕከል በሆነችው ሀገር መካከል እያደገ የመጣውን የኢኮኖሚ ትብብር የሚያሳዩ ናቸው ተብሏል። በሁለቱ ሀገራት መሪዎች የጋራ ጋዜጣዊ መግለጫ ፕሬዝዳንት አልሲሲ ሲናገሩ ግብጽ የሩዋንዳ የልማት ግቦችን ለመደገፍ ያላትን ቁርጠኝነት ገልጸው የዛሬዎቹ ስምምነቶች በአጋርነታችን ውስጥ እንደወሳኝ እርምጃ ነው ብለዋል። ፕሬዝዳንት ካጋሜ ሀገራቸው ሩዋንዳ በተለያዩ ዘርፎች ትብብሩን ለማስፋት ፍላጎት እንዳላት በመግለጽ ሐሳቡን አስተጋብተዋል። የግብጽ ሚዲያዎች ይህ ስምምነት የተፈረመው ሁለቱም ሀገራት ቀጠናዊ ፈተና በገጠማቸው ወቅት ነው ሲሉ ዘግበዋል። የነጭ አባይ አንዷ ገባር የሆነችው ሩዋንዳ ከግብጽ ታሪካዊ የሐሰት ትርክት ጋር ያላተሙት የግብጽ ሚዲያዎች ሁለቱ ሀገራት የውሃ ደህንነት ጉዳዮችና የኢኮኖሚ ልማት ቅድሚያዎችን ጨምሮ ቀጠናዊ ፈተናዎች ሲገጥሟቸው ነው ብለዋል። ነገር ግን ሩዋንዳ የውሃ ሀብታችን ፈተና ውስጥ ነው የሚል አቋም ኑሯት አያውቅም። ነገር ግን አልሲሲ የውሃ ሀብት አሰራር ስምምነት የሚል ሰነድ ሩዋንዳን አስፈርመዋል የተባለ ሲሆን ሰነዱ በተለይ ድንበር ተሻጋሪ የውሃ ምንጮችን በዘላቂነት ስለመጠቀም የጋራ ስጋቶችን ይመለከታል ነው ያሉት። ስብሰባው በቀጠናዊ የመረጋጋት ጉዳዮች ላይ የተዳሰሰ ሲሆን ሁለቱም መሪዎች በተላላቅ ሐይቆች አካባቢና በአፍሪካ ቀንድ ግጭቶች ሰላማዊ መፍትሄ እንደሚያስፈልግ አጽንኦት ሰጥተዋል። የእስራኤልና የፍልስጤም ግጭት ለመፍታት ሁለቱ ሀገራት መፍትሄ ለመስጠት ያላቸውን ቁርጠኝነትም አረጋግጧል። አዲሶቹ ስምምነቶች በሩዋንዳ እያደገ ባለው የመሰረተ ልማት ዘርፍ የግብጽ ኢንቨስትመንት እንዲጨምርና የሩዋንዳ የሰሜን አፍሪካ ገበያን በግብጽ የንግድ ኮሪደሮች በኩል እንደሚያሰፋ ይጠበቃል የተባለው። የኢትዮጵያና ኬንያ ወታደራዊ ስምምነት። ኢትዮጵያና ኬንያ ከ62 ዓመታት በኋላ ወታደራዊ የትብብር ስምምነት ለሁለተኛ ጊዜ ተፈራረሙ። የተደረገው ስምምነት ኬንያ ነጻነቷን ባገኘችበት እንደ አውሮፓውያን አቆጣጠር ዲሴምበር 1963 ከተፈራረሙ በኋላ ለሁለተኛ ጊዜ መከላከያ ለመከላከያ የተደረገ ታላቅ ወታደራዊ ስምምነት መሆኑ ተገልጿል። ስምምነቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጄኔራል ቻርልስ ሞሪዮ ከሃራሪ ተፈራርመውታል። ሁለቱ ወገኖች መከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ ነው በጋራ መስራት የሚቻልባቸው መስኮች ወታደራዊ ትብብር ስምምነቱን የተፈራረሙት። ወታደራዊ ትብብር ስምምነቱ ስትራቴጂካዊ በሆኑ ስራዎች ላይ በጋራ መስራት የሚያስችል ሀገራቱ መካከላቸው ያለው ግንኙነትና መተማመን በሚያድግበት ወቅት የሚፈጸም ነው። ፊልድ ማርሻል ብርሃኑ ጁላ በወቅቱ እንዳሉት የቆየ ታሪካዊ ግንኙነት ያላቸው ኢትዮጵያና ኬንያ መከላከያ ተቋማት በተለያዩ ወታደራዊ መስኮች ያላቸው ትብብር ተጠናክሮ ይቀጥላል። ከኬንያ ጋር በጋራ ወታደራዊ ልምምድ፣ በወታደራዊ ኢንዱስትሪ፣ ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ ስምምነት ተፈራርመናል ማለታቸው ተገልጿል። በስምምነቱም ከሀገራት በተጨማሪ በቀጣናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን አብረን እንሰራለን ብለዋል። እርሳቸውና ለልዑካን ቡድናቸው ለተደረገላቸው ደማቅና የሞቀ አቀባበል ምስጋና ያቀረቡት ጄኔራል ቻርልስ ሞሪዮ ከሃራሪ በበኩላቸው የኢትዮጵያና የኬንያ ግንኙነት ከታሪክ ባለፈ በባህል ህዝብ ለህዝብና በጂኦግራፊ ላይ የተመሰረተ እንደሆነም ተናግረዋል። ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነት ከሀገራቱ ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ እንዳለው ገልጸው ከኢትዮጵያ መከላከያ ጋር በትብብር ለመስራት የኬንያ መከላከያ ቁርጠኛ መሆኑን አረጋግጠዋል።
አዳነች አቤቤ የሰጡት አዲስ ሹመት። ሀፍታይ ገብረ እግዚአብሔር የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ ሆነው ተሹመዋል። ሀፍታይ ገብረ እግዚአብሔር ቀደም ሲል አዲስ አበባ ዩኒቨርሲቲ ባልደረባ የነበሩ ሲሆን በኋላም በተለያዩ መንግስት ሹመቶች አገልግለዋል። የትግራይ ብልጽግና አባል ናቸው የሚባሉት ሀፍታይ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ አማካኝነት የተሾሙትን እናት አለም መለስን ተክተው የሚሰሩ ይሆናል። ከዚህ ውጪ ሌሎች ሹመቶችም ሰጥቷል። ሙሉነህ ደሳለኝ የቄራዎች ድርጅት ስራ አስኪያጅ፣ ወለልኝ ደሳለኝ የኮሪደርና የወንዝ ዳርቻ ልማት አስተዳደር ባለስልጣን ምክትል ኃላፊ በመሆን ተሹመዋል። እንዲሁም ወይዘሮ ነስቶ አብዲ የኮሪደርና የወንዝ ዳርቻ ልማት አስተዳደር ባለስልጣን ጽህፈት ቤት ኃላፊ በመሆን መሾማቸውን የከንቲባ ጽህፈት ቤት አስታውቋል። በአዲስ አበባ የጸጥታ ኃይሎች ለመስቀልና ኢሬቻ በዓላት ዝግጁ ናቸው ተባለ። የጸጥታ አካላት የመስቀል ደመራና ኢሬቻ በዓላት በተሳካ መልኩ እንዲከበሩ አስፈላጊውን ዝግጅት አጠናቀው ወደ ተግባር ገብተዋል ተብሏል። የመስቀል ደመራና ኢሬቻ በዓላት በተሳካና በሰላም ለማክበር በሚቻልበት ዝርዝር ጉዳዮች ከሀገር መከላከያ፣ ከፌዴራል፣ ከአዲስ አበባና ከኦሮሚያ ሸገር ከተማ ፖሊሶችና ከአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ከፍተኛ የስራ ኃላፊዎች በተገኙበት በአዲስ አበባ ፖሊስ ጠቅላይ መምሪያ አዳራሽ ውይይት ተደርጓል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጄኔራል መላኩ ፈንታ አዲስ ዓመት ከመግባቱ አስቀድሞ በነበሩ ሳምንታት ኢትዮጵያ ያስተናገደቻቸው በአዲስ አበባ የተካሄዱ ልዩ ልዩ አህጉራዊና ዓለም አቀፋዊ ኩነቶች፣ በጳጉሜ የተከበሩ ቀናት፣ እንዲሁም የታላቁ ህዳሴ ግድብ ምረቃን አስመልክቶ የተካሄዱ ደስታ መግለጫ ሰልፎች በጸጥታና ደህንነት ተቋማት እንዲሁም በህብረተሰቡ ተሳትፎ በሰላም መከበራቸውን ተናግረዋል። የመስቀል ደመራ በዓል በተያዘው ሳምንት፣ የኢሬቻ በዓል በቀጣይ ሳምንት ህዝብ በስፋት ወደ አደባባይ በመውጣት የሚያከብራቸው በዓላት በመሆናቸው የጸጥታና ደህንነት ተቋማት አስፈላጊውን ዝግጅት አድርገው ወደ ተግባር መግባታቸውን ምክትል ኮሚሽነሩ ገልጸዋል። በጸጥታና ደህንነት ተቋማት አማካይነት በቴክኖሎጂ የታገዘ የቅድመ ወንጀል መከላከል ስራ የተሰራ መሆኑንም ጨምረው ገልጸዋል። በዓላቱ ካለምንም የጸጥታ ችግር እንዲከበሩ ሁሉም የጸጥታ አካላት አመራሮችና አባላት ኃላፊነታቸውን በተገቢው ሊወጣ እንደሚገባም የሥራ መመሪያ የሰጡ ሲሆን ህብረተሰቡ ከጸጥታ አካላት ጋር ያለውን ቅንጅት አጠናክሮ ሊቀጥል እንደሚገባ መልእክታቸውን አስተላልፈዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው በኩላቸው የጸጥታና ደህንነት ተቋማት በቅንጅትና በጋራ መንፈስ ኃላፊነታቸውን በሚገባ በመወጣታቸው እንዲሁም የህብረተሰቡ ድጋፍ ታክሎበት የአዲስ አበባን ሰላምና ደህንነት በአስተማማኝ ደረጃ ማስጠበቅ እንደተቻለ ተናግረዋል። በአዲስ አበባ ከተማ የተካሄዱ ታላላቅ ሀገራዊና ህዝባዊ ኩነቶች እንዲሁም በዓላት በሰላም ማክበር የተቻለው ህብረተሰቡ ከጸጥታ አካላት ጋር በቅንጅት እንዲሰራ ማድረግ በመቻሉ መሆኑን ገልጸዋል። የህብረተሰቡ ተሳትፎ ከጊዜ ወደ ጊዜ እያደገ እንደሚገኝና ለስኬታማ የጸጥታ ስራ የነዋሪውን አቅም በአግባቡ መጠቀም እንደሚገባም አሳስበዋል። የፖሊስ አመራሮችና አባላት እንደወትሮ ሁሉ ግዳጃቸውን በአግባቡ እንዲወጡና ህብረተሰቡ ከተለያዩ ወንጀል ድርጊቶች ራሱና አካባቢ መጠበቅ እንዳለበት የጠቅላይ መምሪያው አዛዥ መልእክታቸውን ማስተላለፋቸውን ከአዲስ አበባ ፖሊስ ጠቅላይ መምሪያ ያገኘነው መረጃ ያመለክታል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜም ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።